ለምን የጨለመ ይመስላችኋል? አሁን ነገ ለምን የሚነጋ ይመስላችኋል? ቅድም እንዳልኳችሁ ለመብላት፣ ለመጠጣት፣ ለመማር፣ ለመኳር፣ ለመዳር፣ ለማግባት፣ ለመውለድ አይደለም። እና ለምንድን ነው እግዚአብሔር ቀን የጨመረው? እና እግዚአብሔር ለምንድን ነው ፀሐይ የሚያወጣው? እና እግዚአብሔር ለምንድን ነው ጨረቃን የሚያመላልሰው? ታዲያ እግዚአብሔር እድሜ የሰጠን ዘመን የለወጠልን ለምንድን ነው ያላችሁኝ እንደሆነ የእግዚአብሔር ቃል እንዲህ ይላል፣ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ለምን ይጠብቀናል? ስለሚወደን። ለምንድን ነው ቀን የሰጠሽ? ነገን እንድትማሪበት አይደለም፣ እሱ አንድ ነገር ነው። በዋናነት ግን ንስሐ እንድንገባ። ነገ የሚኖረው ለምንድን ነው? እቅዳችን ንስሐ ብቻ እንዲሆን ወዶ ስለ እናንተ ይታገሳል። ለምን? ሁሉ ወደ ንስሐ እንዲገቡ። እንደውም የእግዚአብሔር ቃል አስደናቂ ይናገራል። እንዲህ ይላል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። በየቦታው በቤንች ሸኮ፣ ሚዛን፣ አዲስ አበባ፣ በዓለም ሁሉ በየቦታው እግዚአብሔርን ያለማወቅን ወራት። እግዚአብሔርን ማወቅ የሚረጋገጠው በንስሐ ሕይወት ውስጥ በመኖር ቢያንስ ንስሐ መግባትን መፈለግ ማሰብ እዚህ ጉባኤ ይጠበቃል። አንደኛ። ሁለተኛው ኃጢአትን መተው። እስኪ ከዚህ ምሽት ጀምሮ ቢያንስ በደልን፣ ቢያንስ ኃጢአትን፣ እንደው ትልልቁን አይደለም ትንሽ እንኳን መቀነስ ያቀጣል። እግዚአብሔር አትስሩ እኮ አላለም፣ አትስረቁ እኮ ነው ያለ። እግዚአብሔር እኮ አታግቡ አላለም፣ አታመንዝሩ እኮ ነው ያለ። ወዳጅ እግዚአብሔር ከባድ ትእዛዝ ያዘዘን መሰላችሁ? እጅግ ቀላል ትእዛዛት እኮ ነው ያው ብለኛ የሚጠብቅ መተው፣ ትንሽ መተው። አሁን የት ነሽ ትባይ እዚህ ቦታ ነኝ ማለት ምን ያስገድዳል? መዋሸት ሰው አለማንሳትን አይቻልም። በጣም ቀላል። መተው፣ መቀነስ፣ መጨከን፣ መቁረጥ ነው የሚያስፈልገው ወገኖች። ልባችን እንዲቆርጥና እንዲተወው እንዲጨክን ነው የሚያስፈልገው። ሴትዮዋ አሉ ባል ሞተባት አሉ። የጨረስኩ ባል ሞተባት አሉ። ስሙኝ እና በጣም አዘነች። ጸጉሯን ተላጨች። እንዴት አርጋ ተላጨች? እንደዚህ አርጋ ተላጨችው አሉ። አንደኛውን ክፍል ተላጨችው፣ አንደኛውን ክፍል አጎፈረችው። የሐዘን አለጫጨት ታይቶ የማይታወቅ ተቆረጠችው። በዚህ ሉጬ በዚህ ጎፈር፣ ግማሽ ሉጬ ግማሽ ጎፈር። ሀፋፍ ነው የምትሉት የከተማ ልጆች ናቸው። ሲያፋፍ ነው። ጎረቤቶቿ ተበሳጩ፣ በጣም ተናደዱ። ሄደው ጠየቋት። ምን ሆነሽ ነው? ሰልስቱ ሲያልፍ ምን ሆነሽ ነው እንደዚህ ተላጭተሽ ያዋረድሽን ብለው ጠየቋት። አጀሪት ምን ብላ መለሰች አሉ? ምን ላድርግ ባሌ ቢሞት ባዝን ተላጨሁት አለችና የተለጨችውን ክፍል አሳየቻት። ምን ላድርግ ባል ባገኘ ብዬ ደግሞ አሳደፍኩት አለች አሉ። ያኛውን እየነካች ልቤ ምን አለል ብሎ ልቤ አልቆርጥም። ክርስቶስንም ቤልሆርን ሉሲፈርንም ኢየሱስን ጨለማንም ብርሃንን ፍቅርንም ጥላቻንም በአንድ ላይ ማንገስ ሀፋፍ የወደደ ትውልድ እሱን መተው፣ መጨከን፣ መቁረጥ። ሁለተኛ። ሶስተኛ የፍጽምና ነው። ይሄ መጸየፍ፣ ፍጹም ኃጢአትን መጸየፍ። በዋለበት አይውልም፣ ባደረ በመንገዱም አይሄዱ፣ ይጸየፋል። ይህን እንደ መግቢያ ያዙልኝና ጨርሻለሁ።
ለምንድን ነው ግን ኃጢአትን የምንተወው? አያይሽ ለዚህ ለኃጢአት በአእምሮዬ ለእግዚአብሔር በሥጋዬ ግን ለኃጢአት እገዛለሁ ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል ያለውን መዝሙር እኮ ነው። ይልማ ለዚህ ለኃጢአት ከተሰጠ ለሞት ከመረጠ ማን ያድነኛል እያለ የኃጢአት ጩኸት እኮ ነው ጳውሎስ የኦሪትን ጩኸት የራሱ አድርጎ የጮኸው። ክብር ምስጋና ለኢየሱስ ክርስቶስ ይሁን ብሎ ይዘጋዋል። ሮሜ 7 ሁለተኛውም ሶስተኛውም እንዲሁ ይሄን ሳጥሪ ለምንድን ነው ግን ኃጢአትን የምንተወው? የተወደዳችሁ ክርስቲያኖች ከእግዚአብሔር የመለየት ውጤት ያመጣበት ውጤት የሚረዳ ክርስቲያን የኃጢአት ምሬትን የሚረዳ ክርስቲያን ከእግዚአብሔር በራቀ ቁጥር የቀረበትን ዋጋ የሚያውቅ ክርስቲያን ኃጢአትን ይተዋል። እግዚአብሔርን ያህል ጌታ ገነትን ታህል ቦታ እንደሚያጣም ያውቅ ክርስቲያን ሰላም ኃጢአት ሰላም እንደሚያሳጣ የሚያውቅ ክርስቲያን የኃጢአት ምሬት የገባው ክርስቲያን ኃጢአትን ይተዋል። ክርስቲያን ያጣነውን ጸጋና ሀብት መቁጠር ከቻል ኃጢአትን እንተዋለን። ክርስቲያኖች ለምንድን ነው በደልና